በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ የክርስቲያኖች አንድነት በሶስት ጾታ ምዕመናንን ይከፍላቸዋል። እነርሱም ወንዶች፣ ሴቶችና ካህናት ናቸው። እግዚአብሔር በቅዱሳት መጻሕፍቱ እንደተናገረን በመንፈሳዊ ሕይወት የሁሉም ጾታ ምዕመናን ዓላማ መስዋዕትነትና ከራስ በላይ ለሌሎች መኖር ነው። ወንዶች የቤተሰብ ራስ ተጠሪ መባላቸው እንደ ክርስቶስ ራሳቸውን ለቤተሰባቸው ቤዛ እስከማድረግ የሚገለጥ ነው። ሴቶች የሕይወት ምንጭ ወይም እናት በመሆናቸው በብዙ መከራ እየተፈተኑ የቤተ ክርስቲያንን ሕይወት ያስቀጥላሉ። ካህናትም ክህነታቸው እናንተም እንዲህ አድርጉ ብሎ አብነት እንደሆናቸው ጌታ ዝቅ ብለው ምዕመናንን እንዲያገለግሉ ነው። በኦርቶዶክስ ተዋሕዶ ቤተክርስቲያን ዘርፈ ብዙ መንፈሳዊ አገልግሎት ሁሉም ምዕመናን እንደ ድርሻው ይሳተፋል። ይሁንና በታሪክ ሂደትና በተሳሳተ አስተምሮ ምክንያት ከሶስቱ ጾታ ምዕመናን መካከል ሴቶች በልዩ ልዩ ምክንያቶች በተፈጠሩ መንፈሳዊ ሱታፊያቸውን በሚያቀጭጩ ችግሮች እየተፈተኑ ይገኛሉ። ለመሆኑ ቅድስት ቤተክርስቲያን በጾታ እኩልነት ዙሪያ ያላት አስተምሮ ምንድነው የሚለውን እንቃኛለን። ለቤተክርስቲያችን ትምህርት በመጽሐፍ ቅዱስም ላይ እንደተጻፈው አገላለጽ ከሆነ ጾታ የሚለው በወንድና በሴት በተፈጥሮ እግዚአብሔር ወንድና ሴት አድርጎ የፈጠራቸውን ለይተን የምንረዳበት ነው። ወንድ ወይም ሴት ሆኖ መወለድን የሚያመለክት የማይለወጥ ስነ ሕይወት ባህሪ ነው ብለን ልንገልጸው እንችላለን። እግዚአብሔር የሰው ልጅ ሲፈጥር እግዚአብሔር በመጀመሪያ የሰው ልጅ ከምድር አፈር አበጀው፣ ከዚያም በኋላ የሕይወትን እስትንፋስ አለበት ይላል። ሲፈጥርም ወንድና ሴት አድርጎ ፈጠራቸው ብሎ ነው የሚገልጸው። ስለዚህ እግዚአብሔር ሲፈጥርም ወንድና ሴት አድርጎ ነው የፈጠረን ማለት ነው። እንግዲህ ጾታ የስነ ሕይወታዊ ባህሪ ነው ስንል ወንድ ሴት ብለን ስንለይ የምንለይባቸው ምክንያቶች ይኖሩናል ከተፈጥሮ አንፃር ማለት ነው። ለምሳሌ የመጀመሪያው አካላዊ ባህሪ ነው። የቁመት፣ የክብደት፣ የጸጉር ከጡንቻ አንፃር ወንድ ሴት ስትሆን የምትለያይባቸው አሉ። ከዛም ደግሞ የፊዚዮሎጂያዊ የምንላቸው ተግባራዊ ባህሪያት የምንላቸው አሉ። የመራባት የተለያዩ የሰውነት ክፍሎቻችን ልዩ ልዩ የሚያደርጋቸው በወንድና በሴት ሲሆን ልዩነት የሚፈጠሩባቸው ምክንያታዊ የሆኑ ሁኔታዎች ሊኖሩ ይችላሉ። ከዛ በተረፈ ግን እግዚአብሔር ሲፈጥርም ወንድም ሴትም አድርጎ ነው የፈጠረው። በዚህ መካከል ደግሞ ከቤተክርስቲያናችን አንፃር ልዩነቱ በመራባት በሰውነት በውስጣዊና በውጫዊ መገለጫዎች የአካላት በዚህ ካልሆነ በስተቀር ሌላ ልዩነት አለ ብላ ቤተክርስቲያናችን የምትለያይበት ነገር የላትም። ጾታ እንደ ቤተክርስቲያንና እንደ ዓለሙ ስናየው የተለያየ ትርጉም ወይም ደግሞ እሳቤ ሊኖረው ይችላል። እንደ ቤተክርስቲያን ሶስት ጾታዎች አሉ። አንደኛው ወንድ ነው፣ ሁለተኛው ሴት ነው፣ ሶስተኛው ካህናት ናቸው። ካህናትን በጾታ እናያቸዋለን። ግን እንደ ሰው ደግሞ ስንመለከት ወንድና ሴት ነው ያለው ጾታ፣ ከዚህ ውጪ ጾታ የለም። ቤተክርስቲያን ጾታ ስትል እግዚአብሔር ሰውን በአምሳሉ በአርአያው ፈጠረ ከሚለው ጋር የሚያያዝ ነው። የወንድም ሆነ ሴት የእግዚአብሔር አምሳያ መሆናቸውን እና እኩል መሆናቸውን፣ ነገር ግን የተለያየ አይነት ተፈጥሯዊም ሆነ የሮል ወይም ደግሞ የኃላፊነት የሚና ልዩነት ያላቸው ነገር ግን ተመጋጋቢ የሆኑ አካላትን ነው ወንድና ሴት ቤተክርስቲያን የምትመለከተው ማለት ነው። በዘፍጥረት ምዕራፍ 1 ቁጥር 28 ላይ እግዚአብሔር ሰውን ከፈጠረ በኋላ ሲባርካቸው የተናገረው ቃል ነበር። እግዚአብሔርም ባረካቸው እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟት፣ የባሕር ዓሦችና የሰማይ ወፎች በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው ነው የሚለው። ግዛ አይደለም እያለው ያለው ግዟቸው ነው፣ ሙሏት። ሁሉን ነገር ሲሰጥ ለአዳም አብልጦ ለሔዋን አሳንሶ ለአንዳቸው ከፍ አድርጎ ለአንዳቸው ዝቅ አድርጎ የሰጠው ነገር የለም። ሁሉንም ነገር እግዚአብሔር ሲባርካቸውም ሁሉም ነው የባረከው፣ ሲሰጥም ስልጣን ለሁለቱም ነው የሰጣቸው። በእያንዳንዱ ነገር ላይም ለሁለቱ እያደረገ ነው ሲሰጥ የምናየው እና በዚህ ሂደት ውስጥ ስንረዳ ይሄ ሁለቱንም በምሳሌው በመልኩ አድርጎ እንደፈጠራቸው ያሳያል። የሰጣቸውን በረከት ለሁለቱም እንደሆነ ያሳያል።
ሳያበላልጥ ሳያቀዳድም ነው የሰጣቸው። ሴቶች በገዳም ውስጥ እኔ ያየሁት እንግዲህ እመምኔት ይሆናሉ። ምንም እኮ ከወንዶች የሚያንሱበት ነገር የለም። መጋቢ ይሆናሉ፣ ያስተምራሉ። ያው ቅዳሴ ሲቀር በቀር ሁሉ ነገር ያስተናግዳሉ። አዎ እኔም ገዳም ነው የኖርኩት ከ16 አመት ጀምሮ። እንግዲህ ገዳም የገባው 16 አመት ነው። ከዚያ ጀምሮ እንደ 17 አመት ያክል በገዳም ቆይቻለሁ። እና እኔ ዳዊት ነበር ማስተምረው የዚያን ጊዜ መነኮሳቶችን፣ ሴቶች መነኮሳቶች ነበር ማስተምር የነበረ። እና በእውነቱ ምናተ መናገር እናቶች በጣም ትህርምታቸው፣ ጸሎታቸው ለያዙት ነገር በጣም ትጉ ናቸው። ሴቶች በቤተክርስቲያን ውስጥ ትልቅ ሚና ወይም ትልቅ አገልግሎት ነው ያላቸው። በብሉይ ኪዳን ከእናታችን ከሳራ ከሔዋንም ጀምረን ስናነሳ እነ ርብቃ እነ ራሄል ብዙዎቹ በቅድስና የኖሩ ታላላቅ ስራን ያከናወኑና ለእኛም አርአያ የሚሆን ህይወት የነበራቸው ያላቸው እናቶቻችን ናቸው። በእነሱም በኩል ደግሞ የቅዱሳት አንስት ህይወትን ስንመለከት ሌሎቹንም ስንመለከት ከዛው ከብሉይ ኪዳን የሰሙትን የተማሩትን ነው። ይልቁንም ደግሞ ለሴቶች ሁሉም ሆነ ለፍጥረታት ሁሉ አርአያ የምትሆን ምልክት የምትሆነው እናታችን እመቤታችን ድንግል ማርያም ናትና በቤተክርስቲያኑ ትልቅ አበርክቶ አላቸው ሴቶች ጌታን ከመውለድ ነቢያትን ከመውለድ ጀምሮ ማለት ነው። የብሉይ ኪዳን በአብዛኛው ሲያገለግሉ በቤተክርስቲያን ወይም ደግሞ በዛን ጊዜ በነበረው መሰዊያ ውስጥ የነበራቸው አገልግሎት ብዙ እንደሆነ መጽሐፍ ቅዱስ ይነግረናል። እኔ ሞር ወደዚህ ወደ ሐዲስ ኪዳንና ወደኛ ዘመን ያለውን ብመለከት በጣም ጥሩ ነው ብዬ አስባለሁ። ሴቶች በተለይ በዚህ በሐዲስ ኪዳን ከጌታ ጊዜ ጀምሮ በአገልግሎታቸው በጣም ትልቅ ሚና የነበራቸው ናቸው። የራሳቸው የሆነ ተልእኮ የነበራቸው ከጌታችን ጀምሮ ሐዋርያትን ሲያገለግሉ የነበሩ ናቸው። በዚህ በሮሜ መልእክቱ ቅዱስ ጳውሎስ ምዕራፍ 16 ላይ በደንብ በዝርዝር ስለ ሴቶች ሚና ገልጿል። ስለነ ጵርስቅላ ስለነ ፌበን ተቀበሏቸው፣ ከኛ ጋር የሚያገለግሉን የሚራዱን ናቸው እያለ ሚናቸውን በስፋት ቅዱስ ጳውሎስ ስለ ሴቶች አገልግሎት ተናግሯል። ማርያም መግደላዊትንም ብንወስድ ትንሣኤ መጀመሪያ የተነገራት እንዲሁም ደግሞ ጌታን ስታገለግል የነበረች እንደሆነ ለቅድስናም የበቃች እንደሆነ እንመለከታለን ማለት ነው። እንግዲህ የሴቶች ተሳትፎ በብሉይ ኪዳን ስንመለከት ቅዱሳንን ከመውለድ መንፈሳዊ ጥበብን ከማሳደግ ባሻገር በታላቅ ድንቅና ብዙ ተጋድሎ ገድል የፈጸሙ ብዙ ቅዱሳት አንስትን እንመለከታለን። እናቶችን ማለት ነው። የእናትነት አገልግሎት የጀመረው የሰው ሁሉ መገኛ እናት ከሆነች በሔዋን የተጀመረው። በነገራችን ላይ እናትነት ከሴት ብቻ የሚገኝ ክብር ነው። ከሴት ብቻ ከሌላ ሊሆን የማይችል ማለት በተፈጥሮ ሂደት፣ ይህም ከእግዚአብሔር የተሰጠ ነው። ስለዚህ እናትነት ራሱ ከብሉይ ኪዳን ጀምረ ከመጀመሪያዋ ሴት ከእናታችን ከሔዋን ጀምሮ እናትነት ራሱ ማንም ሰው ወይም ማንም ወንድ ሌላም ሰው ሊያደርገው የማይችለው ጸጋ ነው። ስለዚህ ክብራቸው የሚጀምረው በብሉይ ኪዳን ስንመለከት ከእናትነት ይጀምራል ማለት በሐዲስም ብትመጣ ማለት። ስለዚህ እናትነት ራሱ ትልቅ ዋጋ ያለው ክብር የሚያሰጥ ነገር ነው። ስለዚህ የመጀመሪያ ሴት ሔዋንን ጀምረ ሳራን ብትመለከት የአህዛብ ሁሉ የህዝብ ሁሉ እናት ተብላ ትጠራለች። ርብቃ ያዕቆብ በረከት እንዲያገኝ የአባቱ በረከት በሱ ላይ እንዲያድር የይስሐቅ በረከት ምግቡን እንዲያዘጋጅ መክራ መንገዱን አሳይታ ያን በረከት እንዲቀበል አድርገዋለች። ከዚያም በኋላ ራሄል የዮሴፍ እናት ቅድስት ሴት ናት። እንዲሁ ደግሞ የሙሴ እናት ዮካብድ። ሙሴ እንግዲህ በፈርዖን በግብጽ ሀገር ተወልዶ በፈርዖን ቤት በልጅነቱ አድጎ 40 ዓመት በፈርዖን ቤተ መንግስት ከኖረ በኋላ ከዚያ ወጥቶ ከፈርዖን የልጅ ልጅ ተብሎ ከመንገስ ይልቅ ከህዝቡ ጋር መከራ መቀበል እንዲመርጥ ያደረገችው የእናቱ ትምህርት ነው። ምን ያህል የእናቶች ዋጋ እንዳለ እንግዲህ በብሉይ ኪዳን ተመልከት።
ሙሴ የፈርዖን የልጅ ልጅ ከመባል ይልቅ ከእስራኤል ጋር ከህዝቡ ጋር መከራ መቀበልን መረጠ ይላል ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ላይ እና ለዚህ ክብር የበቃው ለእግዚአብሔር እንዲታመን እስከ ሞት ድረስ ታማኝ ሆኖ ለክብር እንዲበቃ ያደረገው የእናቱ ትምህርት ነው፣ የእናቱ አገልግሎት ነው፣ ልጇን በአግባቡ በማሳደጓ እና እነዚህ ሁሉ ቅዱሳት አንስት በብሉይ ኪዳን የነበራቸውን አገልግሎት በሰፊው የምንመለከትበት ነው የሚሆነው። በየዘመናቱ ሴቶች እንዲሁ የራሳቸው ሚና የራሳቸው አገልግሎት እየፈጸሙ እየከወኑ ኖረዋል። ወደ ቅርብ ዘመናት ስንመጣ ግን ቤተክርስቲያን ዛሬ ለኛ ለደረስንበት አሁን ያለችው ቤተክርስቲያን እንድንደርስ ያደረጉን ከአባቶቻችን እኩል ምናልባትም በተሻለ ሴቶች እንደሆኑ የቤተክርስቲያንን ታሪክ ስናነብ እንመለከታለን። እንደው ከውጭው ስንመጣ ወይም ደግሞ የውጭውን ዓለም ማየት ስናነሳ ለምሳሌ የራሻ ቤተክርስቲያን በዚህ በ19ኛው መቶ ክፍለ ዘመን የመጥፋት አደጋ ደርሶባት ነበር። ለ80 ለ70 ዓመታት በዚህ በኮሚኒስት አመራር በነበረችበት ሰዓት ካህናት የታሰሩበት አገልግሎት የተከለከለበት እና ቤተክርስቲያን እንደውም ኦፊሻሊ የተዘጋችበት ጊዜ ነበር በራሺያ ውስጥ። ነገር ግን ያንን መከራ ቤተክርስቲያኗ እንድታልፍ ያደረጉት እናቶች ነበሩ። ሴቶች ወይም እናቶች በድብቅ ልጆቻቸውን በማስጠመቅ ለልጆቻቸው ስለ ቤተክርስቲያን በማስተማር እንዲሁም ደግሞ ቅዱሳት ስዕላትን እና የቤተክርስቲያን ንዋያትን በቤታቸው ውስጥ በድብቅ በማስቀመጥ የራሻ ቤተክርስቲያን ያንን የመከራ ጊዜ እንድትሻገር ያደረጉት ሴቶች ናቸው፣ እናቶች ናቸው። ወንዶቹ እንደውም ብዙዎቹ ወደዛ ወደ ዘመኑ ኮሙኒዝም ገብተው ቤተክርስቲያኗን ተተዋት ነበር ይባላል እና ትልቅ አበርክቶ ነበራቸው። የሴቶች አገልግሎት በዘመነ ሰማዕታት በዘመነ ሊቃውንት ስትመለከት በጣም ሰፊ አገልግሎት ያደረጉ እንግዲህ የስንክሳር መጽሐፋችን ስትመለከት ተዘርዝረው የማያልቁ ዓመቱን ሙሉ ስማቸው የሚነሳ ቅዱሳት አንስት አሉ። ሰማዕትነት አክሊል የተቀበሉ ከነ ቅድስት አርሴማ እንጀምራለን ማለት መስከረም 29 ስንክሳር ላይ ይታሰባሉ። በ4ኛው መቶ ክፍለ ዘመን ከ50 ቅዱሳት አንስት ጋር በንጉስ ኡሊያኖስ ዘመነ መንግስት እነ ቅድስት ሶፊያ ሰማዕትነትን እስከ መቀበል የደረሱ በዘመነ ሰማዕታት። በንጉስ ዲዮሲዮስ ዘመን ሰማዕትነት የተቀበለችው አንስጣሲያ የምትባል ቅድስት ሴት አለች። ገድላቸው ሲዘከር የሚኖሩ ቅድስት ባርባራ፣ ዮሊያና፣ ዮስቲና በጽኑ ተጋድሎ ክብርን ያገኙ እነ ቅድስት እንባመሪና በጣም ታላላቅ አንስቶች የወንዶች ገዳም ወንድ መስላ እስከ መግባት ድረስ ባልሰራቸው ኃጢአተኛ ተብላ ሞትን እስከ መቀበል ድረስ የደረሱ ቅዱሳት አንስት ባሉ። ይህ ሁሉ ሲሆን ግን መከራውን በጽናት ተቀብላ መጨረሻ ላይ ስታርፍ ነው ሴት እንደሆነች እስከ መታወቅ የደረሰው እና በዚህ ሁሉ ተጋድሎ ውስጥ የቆዩ ሰማዕትነት የተቀበሉ ብዙ እናቶች አሉ። በጣም ብዙ ምእመናን የሚያውቋቸውም ደግሞ የቅዱስ ቂርቆስ እናት ኢየሉጣ የነሱንም ሐምሌ 19 በስንክሳር ላይ የሚታሰቡ ቅዱሳት አንስት ከነሱ መካከል አንዷ ሆና እናገኛታልና ስንክሳር ውስጥ ተመለከት በጣም ቅዱሳት ብዙ ቅዱሳት አንስት በሰማዕትነት ያረፉ ለክርስቶስ ክብር አሳላቸውን አሳልፈው የሰጡ ከ300 ዓመት በኋላ ጥራጊ ቆሻሻ ሲደፋበት የነበረው የክርስቶስ መስቀል ቆፍራ ያወጣችው ንግስት እሌኒ ናት። እነዚህ ሁሉ ቅዱሳት አንስት ናቸው እና በዘመነ ሰማዕታት ክርስትና ለሞት ምክንያት በነበረበት ዘመን ራሳቸው ወደፊት ወጥተው ክርስትና ይሰብኩ የነበሩ ለክርስቶስ ታማኝ ሆነው እስከ ሞት እስከ ሰማዕትነት የደረሱ ብዙ ቅዱሳት አንስት ማንሳት ይቻላል። በቅርብ ጊዜም አሁን በእኛ ዘመን ጭምር ብዙ የምናነሳቸው ቅዱሳት አንስት አሉ። ከዲያብሎስ ጋር እግዚአብሔር እንዲታረቅ ያደረጉ እኮ እነ ቅድስት ክርስቶስ ሰምራ ነሐሴ 24 በስንክሳር ላይ የሚታሰቡ እነዚህ ቅዱሳት አንስት አሉ። ከ36 ቅዱሳት አንስት ማዕረግ ላይ ደረሰች ከላሊበላ ውቅር አብያተ ክርስቲያናት መካከል አንዱን ያነጸችው ቅድስት መስቀል ክብራ። ይህንንም ስንክሳር ላይ ሐምሌ 28 ገድሏን እንመለከታልና እነዚህ ሁሉ ቅዱሳት አንስትም እነ ፍቅርተ ክርስቶስ ሌሎችም ቅዱሳት እነ ወለተ ጴጥሮስ ስንክሳር ላይ ኅዳር 17 የሚዘከሩ የህንድን ቤተክርስቲያን ብንመለከት ይህን ቤተክርስቲያንም አሁን ላለችበት እንድትበቃ ወይም ደግሞ እንድትደርስ ያደረጉ ትልቅ ሚና ያላቸው ሴቶች እናቶቻችን ናቸው። ህንድ ቤተክርስቲያን በታድሶ እንቅስቃሴ በከፍተኛ ሁኔታ ጥቃት ሲደርስባት አገልግሎቱ ክርስትናው ከፍተኛ አደጋ ውስጥ ሲወድቅ ያቺን ቤተክርስቲያን የታደጓት የህንድ ቤተክርስቲያን የኦርቶዶክስ እምነት ተከታይ የሆኑ እናቶች ሴቶች ናቸው። በከፍተኛ ሁኔታ ካህናቱ የቤተ መቅደሱ አገልግሎት ላይ ብቻ ምስጢራቱ ላይ ትኩረት እንዲያደርጉና ህዝቡን በማስተማር በማንቀሳቀስ በማበርታት በሃይማኖት እንዲጸና በማድረግ
ትልቁን ድርሻ የወሰዱት የህንድ ቤተክርስቲያን እናቶች ናቸውና አሁንም ድረስ ባለንበት ዘመን በእኛም ቤተክርስቲያን መተመለከት ቀድሞ ለኪዳን ለቅዳሴው በመሰለፍ ህፃናትን ወደ ቤተክርስቲያን ወስዶ በማቁረብ ህፃናትን በምሳሌም ይሁን በታሪክም ይሁን በተረት መልክ በተለያየ መንገድ በእምነት እንዲጸኑ የቤተክርስቲያኒቱን ትምህርት በሚቀልና በሚገባቸው መንገድ ለህፃናት በማስተማር ቁም ነገር በማስጨበጥ የእናቶች ድርሻ ወደር የለው። ወደ ኢትዮጵያ ቤተክርስቲያንም ስንመጣ በየዘመናቱ ሴቶች ወይም እናቶቻችን ትልቅ ዋጋ እየከፈሉ ነው የኖሩት። ግን እኔ በጣም በአብነት ማንሳት የሚገባን በየምወስደው እምነ ወለተ ጴጥሮስ ወይም ደግሞ ወለተ ጴጥሮስ የተባለችው እናታችን ነች እና የሷ ታሪክ የሷን ገድል ስንሰማ በዚህ በተለይ በ17ኛው መቶ ክፍለ ዘመን በአጼ ፋሲል ማነው ሱስንዮስ በፖርቹጊዝ ምክንያት ሃይማኖቱን ቀይሮ ነበር ወደ ካቶሊክ ማለት ነውና ያንን በግልጽ በመቃወም ሴቶችን በማነሳሳት የራሷን ገዳም ሁሉ እስከ መመስረት የደረሰችና በጣም ከፍተኛ ተጋድሎ ያደረገች እናት እንደሆነች ገድሏም ታሪኳም ይናገራል። ብዙ ጊዜ ስለማናቅ ነው እንጂ ታሪካቸውን እንደ ወለተ ጴጥሮስ አይነት ጀግኖችን ቤተክርስቲያን አፈርታለችና ምናልባትም ወለተ ጴጥሮስ ባትኖር ዛሬ ቤተክርስቲያን ሀገራችን ኢትዮጵያ የካቶሊክ እምነት ተከታይ ልትሆን ትችል ነበር ብለን ምክንያቱም ግንባር ቀደም ነበረች ሱስንዮስን በመቃወም እና ትልቅ ሃይማኖትን በመጠበቅ ራሱ ትልቅ አበርክቶ የነበራት እናት እንደሆነች በታሪኳ እንመለከታለን። ከዚያም በኋላ በየዘመናቱ እናቶቻችን ለቤተክርስቲያን በውስጥም በውጭም ያለውን አገልግሎት በመደገፍ በሰበካ ጉባኤም በተለያዩ ቦታዎች በማገልገል ቤተክርስቲያንን የሚጠብቁ የሚያገለግሉ ስለሆኑ ትልቅ አስተዋጽኦ አላቸው ብለን መውሰድ እንችላለን። በቅርብ ዘመን በቅኔው ዘርፍ እንግዲህ በቤተክርስቲያናችን ካሉ የአገልግሎት ዘርፎች አንዱ የቅኔ አገልግሎት ነው። ቅኔ ሰፊ እውቀት የሚፈልግ ነው፣ መራቀቅ የሚፈልግ ሙያ ነው። በዚህ ላይ ያሉ ብዙ ሴቶች አሉ በቤተክርስቲያናችን። ለምሳሌ በቅርብ ዘመን በቅኔው ዘርፍ ድንቅ ታሪክን ያስመዘገቡ እነሟይ ሃይመት፣ እነሟይ ገላነሽ ቀጥሎም የመጡት የቅኔ መምህራን እነ ህሪትና እነ ወለተ ህይወት የሚባሉ እነዚህ አሁን በቤተክርስቲያን ወንበር ዘርግተው ብዙ ደቀ መዛሙርትን እስከ ማፍራት የደረሱ ሴቶች ናቸው፣ እናቶች ናቸው። እና በቤተክርስቲያናችን በዚህ ደረጃ ለትልቅ ኃላፊነት ለትልቅ ሙያ ሌሎችንም ደቀ መዛሙርት ለማፍራት ጭምር ቤተክርስቲያን ኃላፊነት የሰጠቻቸው እናቶችን ሴቶችን በዚህ ደረጃ አክብራት አስቀምጣቸዋለች። ስለዚህ በቤተክርስቲያን ውስጥ ባሉ አገልግሎቶች ሴቶች ማገልገል በሚችሉባቸው ዘርፎች ሁሉ ከመሳተፍ ወዳላሉም አንዳንድ ጊዜ እንደውም ከወንዶች እኩል ከዛም በበለጠም ደረጃ አገልግሎቱን ሊሰጡ የሚችሉበትም ሁኔታ ተመለከታለ ማለት ነውና ሰፊ ድርሻ አላቸው። ሐሰስተ ምስጢር ማይ ምስጢረ ወልድ ድሩጋ ሐሰስተ ምስጢር ማይ ምስጢረ ወልድ ድሩጋ ስትዩ እንዘ ተነስኡ ስርዓተ ወህገ ስትዩ እንዘ ተነስኡ ስርዓተ ወህገ ስትዩ እንዘ ተነስኡ ስርዓተ ወህገ። ሴቶች ምንም ነገር አይቀርባቸውም። ለምሳሌ በስራውም ቢሆን ያርማሉ፣ ያጭዳሉ፣ ይቆፍራሉ። ያው ወቅ ሲሆን ብቻ ነው ወንዶች የሚወቁ። ምንም ሁሉም ነገር ቤተክርስቲያንም ያው እንግዲህ ቤተክርስቲያን ሰዓታት ይቆማል። ሴቶች ደግሞ በአንድ በኩል ነው የግል ጸሎታቸውን ይጸልያሉ። ሲደወል አብረን ነው የምንሄደው። ደወሉ ያለ እሱ ሲደወል ሁላችንም ሴቶችም ወንዶችም ገብተው ሴቶችን በሴቶች መቋሚያ ወንዶችን በወንዶች መቋሚያ ሆነው ሁሉም የተሰጠውን ያለውን አገልግሎት ሲያገለግል ያድራል ነው። መቼም እንግዲህ አገልግሎት ማለት ዞረ እንትን ቅዱሳን ኩኑ አይደለ? ስለዚህ ያው ማገልገል ነው፣ በጓብነት መሆን ነው። ይሄም አገልግሎት ነውና ምንም የማያሳትፍ ነገር የለም ነው የምለው እኔ። ቅድስት ቤተክርስቲያን የወንድና የሴትን እኩልነት አስቀድማ የገለጠች በተግባርም ያሳየች ናት።
በቅርብ 10 ዓመታት ውስጥ ከምዕራባውያን ሀገራት የሚመነጨውና የጾታ እኩልነት የሚለውን ጽንሰ ሐሳብ ከላይ የተጠቀሱትን መለኮታዊና ባህላዊ እሴቶችን የሚንድ እንዲሁም ቅድስት ቤተክርስቲያን ለሴቶች ክብርና እኩልነት አትሰጥም የሚል ክፉ አጀንዳ ይዞ ብቅ ብሏል። ይህ አስተምሮ ወንድና ሴት በባህልና በክብር እኩል መሆናቸውን ከማረጋገጥ አልፎ በመካከላቸው ያለውን የተፈጥሮና የተግባር ልዩነት ጭልጥ አድርጎ በመካድ ሁለቱም አንድ አይነት ናቸው የሚል እሳቤን ያራምዳል። ይህ አካሄድ እንደ ስልጣኔ በምዕራባውያኑ ቢቆጠርም ጥናቶች እንደሚያመለክቱት በትዳር ውስጥ ግጭቶችን፣ የስልጣን ሽኩቻን፣ የቤተሰብ መፈራረስን አስከትሏል። ቤተክርስቲያን በመጀመሪያ ወንድና ሴትን በዓለም ላይ ካሉ ተቋማት ትልቅ ክብርና እኩልነትን የምትሰጥ ተቋም ቤተክርስቲያን ናት። ይህን ደግሞ ስንል ዝም ብለን ሳይሆን በተጨባጭ መገለጫዎች ማስረዳት የምንችል ነው እና ሴቶችና ወንዶች ያላቸው የአገልግሎት ድርሻ ልዩነት ነው እንጂ የክብር ልዩነት የላቸው። ለምን ቤተክርስቲያን ሴቶችን ቅዱሳን ብላ ተሰይማለች። ሴቶችን ንጹሃን ብላ ታከብራለች። በስማቸውም ቤተክርስቲያን ሰርታ ለነሱ መዘከሪያ ወይም ደግሞ በስማቸው ገድላትን ጽፋ ታከብራቸዋለች ማለት ነው። ቅድስና ማዕረግ ድረስ እስከ መስጠት ትሄዳለች ቤተክርስቲያን። ስለዚህ ከቅድስና የበለጠ ነገር ደግሞ የለም። ሁሉም ነገር ዞሮ ዞሮ ማንም ምንም ያገልግል ምንም ይስራ መጨረሻው መንግስት እግዚአብሔር መውረስ ነውና በዛ ረገድ ሴቶች እስከ ቅድስና የሚደርስ ክብር አላቸው ቤተክርስቲያን። ሰዎች ምን ይላሉ? ሴቶች በክህነት የማያገለግሉ ከወንዶች በታች ስለሆኑ ነው ብለው የሚያስቡ ሰዎች አሉ። ግን የክህነት አገልግሎት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እይታ ክህነት መብት ሳይሆን በእግዚአብሔር ተጠርተህ የምትሾመው የምትላክበት አገልግሎት ነው ክህነት። ስለዚህ የመንፈስ ቅዱስ ጥሪ የመንፈስ ቅዱስ አገልግሎት ነው ብለን ነው የምናስበው። ይህን አገልግሎት ሴት ስለሆንክ ብቻ ወይም ደግሞ ወንድ ስለሆንክ ብቻ ሳይሆን ሴቶች የማያገለግሉበት ምክንያት ቢኖርም ወንድም ሆኖ ያልተመረጠ ሰው አያገለግልም። ክህነት ለተመረጡ እግዚአብሔር ፈቅዶ ለሾማቸው ለጠራቸው ለላካቸው ብቻ የሚሰጥ አገልግሎት ነው። በብሉይና በአዲስ ኪዳን ትምህርት አስተምሮ መሰረት በመጽሐፍ ቅዱስ መሰረት አድርገን ብንመለከት መስዋዕት ማቅረብና ሐዋርያዊ አገልግሎት ከዲቁና ጀምሮ እስከ ጵጵስና ያለው ማለት ነው ለወንዶች የተሰጠ መሆኑ ብቻ ሳይሆን ለተመረጡ እግዚአብሔር ለፈቀደላቸው ለቀባቸው ብቻ የሚሰጥ አገልግሎት ነው። ለሴት ብቻ ምን ከለከለው አይደለም። ከወንድም ሆኖ ይከለከላል። ወደ ቤተ መቅደስ ወደ ምስጢር አገልግሎት ለመግባት መመረጥ መሾም ያስፈልጋል ማለት ነው። ስለዚህ ከዛ አንፃር ላይ ይገባል። ይህ የሴቶች ክህነት አለመኖር የአንስት ወይም ደግሞ የሴቶችን ጾታ ክብር ለማሳነስ ሳይሆን የተሰጠውን መለኮታዊ ሐሳብ ለማስተናገድ የተደረገ ወይም ለማስፈጸም የተደረገ ሂደት ወይም ጉዞ መሆኑን መረዳት ያስፈልጋል። ወንዶች የሚያገለግሉት ሴቶች የሚያገለግሉት እንደ ቤተክርስቲያን ይተጋገዛል፣ ግን ይለያያል። ለምሳሌ ወንዶች በክህነቱ በውስጥ አገልግሎት ያገለግላሉ። ሴቶች ደግሞ በተለያየ ዘርፍ ቤተክርስቲያን ሲያገለግሉ ቅድም እንዳልኩ ቤተክርስቲያናቸውን ልጆቻቸውን ከማስተማር ጀምሮ ቤተክርስቲያን በመጠበቅ ትልቅ አስተዋጽኦ ያበረከቱ ኖረዋል፣ አሁንም ያበረክታሉ። ነገር ግን ይሄ ትችት ሁልጊዜም ቤተክርስቲያን ላይ ሊነሳ ይችላል ወይም ደግሞ ጎልቶ የመጣለት ትችት ሊሆን ይችላል። የዚህ መነሻው የቤተክርስቲያን ችግር ሳይሆን ጉዳዩን የሚያነሱ ሰዎች ችግር ነው። እንደዚህ የሚሉ ሰዎች በአብዛኛው ከምዕራቡ ዓለም በዚህ በፕሮቴስታንት ዓለም ያሉ የፌሚኒዝም አራማጆች ናቸው። እነሱ ደግሞ ልቅነትን እና ገደብ የለሽ መብትን ሳይሆን ሰዎች ፈለጉት መሆን ይችላሉ የሚል ከሐዋርያነ አበው ከአባቶቻችን ያልሰማነውን ከጌታችን ያልተማርነውን ከክህነት ድረስ መብት እንዳላቸው የሚያነሱ ናቸው። ነገር ግን ቤተክርስቲያን አብነቷ መስክሯ ቤተክርስቲያን መጽሐፍ ቅዱስና ክርስቶስ ነው። በመጽሐፍ ቅዱስ ላይ ስንመለከት ሐዋርያው ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 3 ላይ እንደሚገልጸው ኤጲስቆጶስ መሆን ያለበት ወንድ እንደሆነ እሱም የአንድ ሚስት ባል መሆን እንዳለበት በግልጽ ጽፎልናል። ዲያቆን መሆን ያለበት ወንድ መሆን እንዳለበት እሱም የአንድ ሚስት ባል መሆን እንዳለበት በግልጽ ጽፎልናል። ስለዚህ መጽሐፍ ቅዱስ በግልጽ ያስቀመጠው ነው ክህነትን ለማን እንደሆነ። ጌታችንም 12 ሐዋርያት ሲመርጥ አንድም ሴት አልመረጠም። ይሄ ደግሞ የተለየ ክብር አላቸው ወይም ደግሞ ወንዶች ከሴቶች ይበልጣሉ ሆኖ ሳይሆን ሴቶችም ከወንዶች እኩልና ምናልባትም የበለጠ አገልግሎት ያገለግላሉ። ነገር ግን የአገልግሎት ድርሻ ወይም ደግሞ የሮል
አይነት ልዩነት ሊኖር ይችላል። ያ ግን ተመጋጋቢ ነው። ይሄ በመሆኑ ቤተክርስቲያን የተጎዳችው የሚያነሰባት ነገር የለም። እስከዛሬ የደረሰችውም ይህን ሁሉ ዘመናት ያለፈችው በዚሁ ነው። ነገር ግን ይሄ አዲስ የሚቀነቀነው የመብት ይሁን ወይም የሌላ ጥያቄ መነሻው በአብዛኛው የዚህ የአዲሱ ትውልድ ንቅናቄ እንዲሁም ከዚህ ከግብረ ሰዶም አንቀሳቃሾችና ከተለያዩ ምንጩም የዓለማዊነትና የጥፋት መንገድ የሆነ የሰዎች ሀሳብ ነው እንጂ ሴቶችም ማገልገል ይችላሉ፣ ወንዶችም ያገለግላሉ። ግን የአገልግሎት ድርሻቸው ተመጋጋቢና የተለያየ መሆኑ ምንም ችግር ያለው አይደለም። ይሄ እኮ በኑሯችን የምናውቀው ነው። ለምሳሌ ሴቶች ይወልዳሉ፣ ያጠባሉ፣ ያሳድጋሉ። ወንዶች ለምን አልወለድንም ብለው ሰልፍ አልወጡ ወይ ደግሞ ተቃውሞ አላቀረቡ? ምክንያቱም ልዩነት ስላለ ነው። የወንድና የሴት ሮል በተፈጥሮ እንዲሁም ደግሞ በመጽሐፍ ቅዱስም የተለያየ ስለሆነ ነው እና ቤተክርስቲያን ከየትም አምጥታው ሳይሆን ከዚሁ ከመጽሐፍ ቅዱስ የሰማችውን ስለሆነ አይ ቲንክ ይሄ የቤተክርስቲያን ሳይሆን የሰዎቹ ችግር ነው ብለን ልንወስድ እንችላለን ማለት ነው። የክህነት ወይም ደግሞ የቤተ መቅደስ አገልግሎት ላይ ያለው ምስጢር የማሰር የመፍታት ምስጢራትን የመፈጸም እንግዲህ ከጥምቀት ጀምሮ ያሉትን አገልግሎቶች ለማድረግ የስልጣነ ክህነት አገልግሎት ሲሆን ለወንዶች ብቻ ቤተክርስቲያን የሰጠችው አገልግሎት ነው። ይህም ደግሞ መሰረቱ የእግዚአብሔር ቃል የመጽሐፍ ቅዱስ አስተምሮ መሆኑን ደግሞ ልንረዳው ይገባል። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 14 ቁጥር 34 ላይ ሴቶች በማህበር ዝም ይበሉ፣ ሕግ ደግሞ እንደሚል እንዲገዙ እንጂ እንዲናገሩ አልተፈቀደላቸውም እና ይላል። አሁን ለምን አለ የሚለው መረዳት ያስፈልጋል። ይህን ያለበትም ምክንያት በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 11 ላይ ሴት በነገር ሁሉ እየተገዛች በዝግታ ትማር ይላል። ክህነት ለወንድም ይሁን ቅድም እንዳልኩት ለተመረጠና ለተፈቀደለት እንጂ ለሁሉ ወንድ እንኳን የሚሆን አይደለም። በነቢይ እግዚአብሔር ኤርሚያስ የትንቢት መጽሐፍ ምዕራፍ 23 ቁጥር 32 ላይ እነሆ ሐሰትን በሚያልሙ በሚናገሩ በሐሰታቸውና በድፍረታቸው ሕዝቤን በሚያስቱ ላይ ነኝ ይላል እግዚአብሔር። እኔም አላኳቸውም አላዘዝኳቸውም ይላል እግዚአብሔር ይላል። ያልታዘዙ ያልተላኳሉ ወንዶችም ሆነው ማለት እንኳን ሴቶች። በማቴዎስ ወንጌል ምዕራፍ 10 ቁጥር 1 ጀምሮ እስከ 5 ስናነብ 12ቱን ደቀ መዛሙርት ጠርቶ ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስት ላይ ደዌና ሕማምንም ሁሉ እንዲፈውሱ ስልጣን ሰጣቸው ይልና እነዚህን 12ቱን ኢየሱስ ላካቸው አዘዛቸውም ይላል። የተላከ የታዘዘ ብቻ የሚፈጽመው አገልግሎት ነው ይላል። ደቀ መዛሙርቱም ደግሞ በሙሉ ወንዶች ናቸው። ጠርቶ ላካቸው አዘዛቸው የሚለው ስልጣን ሰጣቸው የሚለው ለወንዶች ነው። በብሉይ ኪዳንም በአዲስ ኪዳንም ለክህነት አገልግሎት ተሾመ፣ ተጠራ፣ ታዘዘ የሚለው በሙሉ ለወንዶች የተሰጠ ነው። ለሴት ተላከች፣ ታዘዘች፣ ተሾመች የሚል አልተጻፈም፣ አላነበብንም ጭምር። አምላካችን ኢየሱስ ክርስቶስ ራሱ ሊቀ ካህናት ነው፣ እሱም እንደዛው ማለት። ስለዚህ በእያንዳንዱ ነገር ውስጥ ስታይ በብሉይም በአዲስም በሥርዓት መጻሕፍትም በሙሉ ተጽፎ ብናነበው የክህነት አገልግሎት ከወንዶች ጋር ብቻ የተያያዘ መሆኑን አስረግጦ ይነግረናል ማለት ነው። ይሄ ትክክል አይደለም። በእውነት ነገር ኃላፊና ክብር ብትሰጥ ነው እንጂ እንደው ሲጀምር እመቤታችን ቅድስት ድንግል ማርያም የሁላችን መመኪያ ትምክህተ ኩልነ እንግዲህ ዓለም ሁሉ ቢመዘን የራሷን ጸጉር የማያህል የአንዲት ራሷን ጸጉር የማያህል ቅድስት ድንግል ማርያም ሴት ናት። እርሷ እያለች እንደውስ እኮ ምን ይሄን ያክል የሚያጠያይቅም አይደለም። ሌላው ቤተክርስቲያን ብትቀበላቸው ነው እንጂ ታቦት እየተቀረጸላቸው ዝክራቸው እየተዘከረ ጸበል ቤተክርስቲያን እየተሰራላቸው መች በሰሩት ስራ ከወንዶች ሴት ስለሆኑ ተብለው ከወንዶች ያነሰ ክብር አልተደረገላቸውም። ስለዚህ ያው የተናገሩት ሁሉ የጸለዩት ሁሉ ለኛ ተስፋ ይሆን ዘንድ እየተጠቀምንበት ነው። መቻሳን ቤተክርስቲያን እኮ እያሳነሰች አይደለም። ያው እንግዲህ የኛው አስተያየት ሁኔታ ነው። ዓላማው ይሄ የአዲሱ ትውልድ ንቅናቄ ፌሚኒዝም የሚባሉ ብዙ በዚህ በተለይ ከምዕራቡ ዓለም የተወለዱ ብዙ እንቅስቃሴዎች አሉ። ይሄ ሰዎች ፍላጎታቸውን መገደብ ስላልቻሉ በተለያየ መንገድ ውስጥ ለምሳሌ እዚህ በግብረ ሰዶም በተለያየ አይነት ህይወት ውስጥ የሚኖሩ ሰዎች ሁሉን ማድረግ እንችላለን የሚል ያልተፈለገ አገልግሎት ነው። ዞሮ ዞሮ አሁን የሚፈለገው ሰው ምንም ያድርግ ምንም ይስራ ምን መንግስተ ሰማያትን መውረስ ነው። መንግስተ ሰማያትን በመውረስ ደረጃ ወንዶች ቀድሞ ይገባሉ፣ ሴቶች ቀድሞ ይገባሉ የሚል ነገር የለም። ሁለቱም እኩል ናቸው በእግዚአብሔር ፊት፣ በመንግስተ ሰማያት ፊት በቅድስናም ከሆነ እኩል ናቸው።
በነገራችን ላይ ቤተክርስቲያናችን አንዳንድ ሰዎች ሴቶችን ዝቅ ታደርጋለች እንደዚህ የሚሉት ነገር አለ። ግን በፍጹም ይሄ ትምህርቷም ውስጥ የለም፣ በተግባርም እንደዚህ አታረግም። ወንድም ሴትም በእግዚአብሔር ፊት እኩል ናቸው። ለዛ ነው ሁለቱም የእግዚአብሔር አምሳያ በእግዚአብሔር አርአያ የተፈጠሩ ናቸው ብላ ቤተክርስቲያን የምታስተምረው። ይልቅ ከተባለ እንደው እንበል ከተባለና ይበልጣል ከተባለ ግን ሴቶች ናቸው በእኛ ቤተክርስቲያን የሚበልጡት። ለምን? እመቤታችን ቅድስት ድንግል ማርያም መልዕልተ ፍጡራን ነው የምንላት፣ ከፍጡራን ሁሉ በላይ። እንግዲህ ፍጥረት ወንድንም ሴትንም ያካትታል ማለት ነው። ስለዚህ ይበልጣል ከተባለ ሴት ነው ይበልጠው ማለት ነው። ግን ይሄ የራሱ የቅድስና ደረጃ የራሱ መስፈርት ስላለው ነው እንጂ በጾታ ሆኖ አይደለም። ከጾታ በላይ መንግስት እግዚአብሔር ስለሚበልጥ ማለት ነው። ነገር ግን መነሻው ምንድነው ላልከኝ የልቅነት ራስን ያለ መግዛት ይልቁንም ደግሞ የመጨረሻው የጥፋት ተብሎ የተነገረው የአዲሱ ዘመን ፈተና የሆነው እንቅስቃሴ ወለድ ነው አብዛኛው። ለምሳሌ አሁን ፌሚኒዝም የምንለውን ነገር ብናነሳው ሲታይ ውጪው በጣም የሚያምር ብዙ ሰዎችን ሊስብ የሚችል ነገር ነው። ምክንያቱም የሴቶችን መብት የሴቶችን እኩልነት ነው ምናቀነቅነው የሚሉ ናቸው። ግን ወደ ውስጥ ተገብተን ስናየው ግን በጣም ጥፋትን የያዘ መጨረሻው በጣም አደገኛ የሆነ ነገር ነው። ለምን? በቤተክርስቲያናችን ሴቶች የተሰጣቸው ድርሻ አለ፣ ወንዶችም የተሰጣቸው ድርሻ አለ እና ያንን ሁሉ የሚቃወም ነው ይሄኛው አንደኛ። ሁለተኛ ነገር ደግሞ መነሻው ቅንነት አይደለም ወይም ደግሞ አገልግሎት አይደለም ወይም መንግስት እግዚአብሔር መውረስ አይደለም። መነሻው በአብዛኛው ከስጋይ ፍላጎትና ከረብ የለሽ የሆነ የስጋ ፍላጎት ቅዱስ ጳውሎስ እንደተናገረው የሚመነጭ ነው እንጂ ለመጽደቅ ከሆነ የሰው ልጅ እውነት ለመናገር ግዴታ መቀደስ ወይም ደግሞ ግዴታ የክህነት አገልግሎት መፈጸም የለበትም። እንደውም የትልቅነት ምልክት ዝቅ ማለት ነው። ሰው እኮ ምንጣፍ አንጥፎ ቤተክርስቲያን ደጅ ጠርጎ ሊጸድቅ ይችላል። በዛ ረገድ ልዩነት የለም። የአገልግሎት ድርሻ ክፍፍል ግን አለ። ያንን እኛ ያመጣነው ሳይሆን ራሱ ጌታችን ያስተማረው መጽሐፍ ቅዱስ ላይ ተጻፈ መጽሐፍ ቅዱሳዊ መሰረት ያለው ስለሆነ እና ተፈጥሯዊ ምክንያት ያለው ስለሆነ ከዛ አንፃር ነው የምንመለከተውና ክሱ ውሃ የማይቋጥር በአብዛኛው የራስን ፍላጎት ለማሟላት የሚደረግ የአዲሱ ዓለም እንቅስቃሴ ነው ብለን ልንወስደው እንችላለን ማለት ነው። የሴቶች እኩልነት መነሻው ራሱ ምንድን ነው? ሴቶች የሴቶች እኩልነት ማለት የሆነ ዝቅ ያለን ነገር ከፍ አድርገው ለማስተካከል ጥረት ማድረግ ነው። መጀመሪያ እግዚአብሔር ሴቶችን ዝቅ አድርጓል ወይ ብሎ መጠየቅ ያስፈልጋል። አሁን በሰውኛ ባለ አሰራር ካሰብከው እንደዚህ የሚባሉ የሚነሱ ጥያቄዎች ምክንያታዊ ናቸው ብለህ ልትቀበል ትችላለህ። አሁን ማሰብ ያለብን እንደ እግዚአብሔር ሐሳብ፣ እንደ ቤተክርስቲያን ትምህርት፣ እንደ መጽሐፍ ቅዱስ አስተምሮ እንግዲህ እንደ ቤተክርስቲያን ነው ማሰብ ያለብን። እንደ ቤተክርስቲያን ካሰብን መጀመሪያው ነው እኩል ልናደርጋቸው እየታገልንላቸው ያሉ አካላት በእግዚአብሔር የበታችን እንዲፈጠሩ ተደርገዋል ወይ? የበታችነት ስሜት እንዲሰማቸው የሚያደርጉ ነገሮች እግዚአብሔር አድርጓል ወይ ብለህ ነው መጠየቅ ያለብን። አሁን በሰው ሰውኛ ስታስብ መኪና መንጃ ፈቃድ ወጥተው እንዲነዱ የማይፈቀድላቸው ሀገራት አሉ። ሴቶች በአደባባይ ወጥተው እንዲታዩ የማይፈቀድላቸው ሁኔታዎች አሉ። በትምህርት ቤት እንዲያስተምሩ የማይፈቀድላቸው ሴቶች አሉ። ይሄ በስጋ ነው ማለት አሁንም በዚህ ዘመን ድረስ ማለት ነው። ለዚህ እኩልነት ብለህ ትታገል ይችላል። ግን እየተነጋገርን ያለነው በመጽሐፍ ቅዱስ ትምህርት ወይም በቤተክርስቲያን አስተምሮ በእግዚአብሔር ሐሳብና አሰራር እግዚአብሔር የሴቶች እኩልነት ሊያስብል በሚቻል ደረጃ ሴቶችን በድሏል ወይ ብለህ ነው የምታስበው? በስነ ፍጥረት በፍጹም መጽሐፍ ቅዱስም አይናገርም። የቤተክርስቲያናችን ትምህርትም ይህንን አያስረዳንም። ሁሉም ወንድም ሴትም ወንድና ሴት አድርጎ ፈጠራቸው እኩል አድርጎ ከስነ ፍጥረት ጀምሮ በሚሰጠው ጸጋ በሚሰጠው በረከት በሚነግራቸው ቃላት ውስጥ ሁሉ ሁለቱንም በቅጣትም በበረከትም በማክበርም በማዋረድም ሂደት ውስጥ ጨምሮ ሁሉ እግዚአብሔር ለወንድም ለሴትም ለአዳም ለሔዋን እኩል አድርጎ ሲሰጥ ነው የምትመለከተው። ቅድም እንዳልነው በክህነት አገልግሎት በጉባኤ መካከል ቆሞ በማስተማር አገልግሎት እና መሰል በሚከለከሉባቸው ሂደት ውስጥም ያን ባለማድረግ ውስጥ እግዚአብሔር ስለሚከብርበት ያን እንዳያደርጉ የሚከለክሏቸው ተፈጥሯዊ ማንነቶች፣ ሁኔታዎች፣ ሂደቶች ስላሉ መሆኑን ልንረዳ ይገባናል። ወንዶች የማይኖራቸውን ጸጋ ለምሳሌ መውለድ የሴቶች ጸጋ ነው፣ የእናትነት ነው። ማጥባት
ይሄ እኮ ለወንዶችም ይሆናል። ይሄ ነገር የለንም እኩልነት እኮ ልንል አንችልም። እንደየጸጋ ስጦታ ነው የምታገለግለው እግዚአብሔርን። በዚህ ውስጥ የእግዚአብሔርን ሐሳብ ብዙ ተባዙ ምድርን ሙሏት አለ እግዚአብሔር። መውለድ የእናቶች ጸጋ ብቻ ነው። ማጥባት የእናቶች ጸጋ ብቻ ነው። መራራት፣ ልጆችን በጥበብ በእውቀት ኮትኩቶ ማሳደግ፣ መታገስ፣ ብዙ ሸክምን መሸከም፣ እንዲህ ያሉ ነገሮች የእናቶች ጸጋ ነው። ይህንን እግዚአብሔር የፍቅርን የልጆችን እንክብካቤን ለነገሮች ፈጥኖ ያውን በቤተ ክርስቲያን ብትሄድ ሌሊት በኪዳን ማልደ ብትሄድ በሴቶች በኩል ይሞላል፣ በቅዳሴ ይሞላል፣ በወንጌል አገልግሎት በሴቶች ይሞላል። አየው ይሄ ጸጋቸው ነው ፈጥኖ በመገኘት ክርስቶስ ትንሳኤውን በሴቶች በኩል ቀድሞ እንዲሆን ያደረገው ፈጥኖ ለማዳረስ ሴቶች ፈጣን ስለሆኑ ነው ይላል እኮ። እና ሴቶች ከወንዶች የተሻሉ የሚሆኑባቸው ብዙ ጸጋዎች አሏቸው። በዚህም ወንዶች ደግሞ ሊቀኑ አይገባቸውም የጸጋ ስጦታ ስለሆነ እና ግባቸው እንደዚህ ይሄ የሴቶች እኩልነት እያሉ የሚያስቡ አካላት በሌለ ነገር ላይ በግድ ነገሩን ሰዎች እንዲያስቡት ወደ አይምሯቸው እንዲያመጡት ቁጭ ብሎ እንዲያሰላስሉት እና ደጋግማ አንድን ሰው ተበድለሃል የበታች ሆነሃል እያልክ ባልከው ቁጥር ወደ ምንድን ነው የሚሄደው? ያ የበታችነት ስሜት ወደ በቀል እንዲደርስ ነው የሚያደርገው። አሁን ምን እየሆነ ሰው ሴቶች ሲንግል ማም እየተባለ ማለት ነው ልክ እንደ ክብር የእኩልነት ወጣ ቢሮ ውላ ወይም ደግሞ ወንዱ የሚያደርገውን እያደረገች እንዴ ከስጋዊ የቁመና ጋር እንኳን ተያይዘው እኮ እግዚአብሔር በተፈጥሮ የሰጣቸውን የሰውነት አካላቸውን እያጠፉ የወንድ ቁመና ተክለ ቁመና እንዲኖራቸው እኮ የሚታገሉበት ዘመን ላይ ደርሰናል። አሁን ወንዶችም ወደ ሴት ሴቶችም ወደ ወንድ ማለት ነው እኩልነት የተባለ ማለት ነው። ጡንቻ ማፈርጠም መራቢያ አካላቶቻቸውን እስከ መቀየር ከስነ ፍጥረት ከተፈጥሮ ሂደት ውጪ በሆነ መንገድ ማለት ነው። ይሄ ምንድነው? ይሄን ያመጣው ያልተገባ የሌለን የተበዳይነት ስሜት አምጥተህ እኩል ለመሆን የሚደረግ ጥረት ነው። ግን በዛ ውስጥ እግዚአብሔር የሚከብርበት አይደለም። የሚገለጠውም በዚህ ሊሆን አይገባም። እና ብዙ ሰዎች ይሄንን በማብዛታቸው የተነሳ ወደ ምን ደርሷል? አሁን ግብረ ሰዶማዊነት፣ ሴቶችም ከሴቶች ጋር ወንዶችም ከወንዶች ጋር እስከ መሆን ማለት ነው። ሴቶቹ ለምንድን ነው ይሄን የሚያደርጉት? ወንዶች ላይ ትልቅ ጥላቻ እንዲያደርባቸው ተደርጎ ተሰርተዋል ማለት ነው። የበታችነት እኩል አይደላቸውም፣ የእኩልነት ስሜት መምጣት አለበት ወደሚል ማለት ነው። ቅድም እንዳልኩ ብዙ ልጆች እኔ ወጥተው መስራትን እንደማንኛውም ሰው ማድረግ የሚችሉትን ነገር ማድረግን እደግፋለሁ። በግሌ የምቃወም ሰው አለው፣ ቤተክርስቲያንም አትቃወም። ግን ቤት ውስጥ ያለ ኃላፊነትን መረዳዳታል የምትመቸው ረዳት እንፍጠርለት አይደለም ያለው እግዚአብሔር። መረዳዳቱ ልጆቹ በአግባቡ እንዲያድጉ ቤት ውስጥ ያለ ኃላፊነት እንዲቀል በውጭ ያለውም ደግሞ ወደ ቤት የሚመጣው በረከት ውጤት የተሻለ ነው እንዲመጣ ተረዳርቶ ተመካክሮ ሁሉን ኃላፊነት ማድረግ መቻል እናቶች አባቶች ተመካክረው ሊያደርጉት ለቤተ ክርስቲያንም ክብር ለትውልድም ክብር ለተሻለ ውጤት የምትደርስበት አንዱ መንገድ ነው። ያን ሁሉ እያጣነው ያለ ነው አሁን በእኩልነት ስሜት ማለት ነው። እና ይሄ እየሆነ ያለው ከምንድነው? ምዕራቡ ዓለም በጣም ወርዶ ዘቅጦ እግዚአብሔር የለም እስከ ማለት ደርሶ የቆሸሸውን ማንነቱን ሌሎችም ቆሸሸው ማየት የሰይጣን መሳሪያ ሆኖ እየሰራ ያለበት ሂደት ነው። በስርዓተ ትምህርቶቻችን በተለያዩ ሚዲያዎች በተለያየ መንገድ በከፍተኛ ሁኔታ ይሄ ሲቀነቀን ታየዋለ። በሰውኛ ባለ በምድር ላይ ባለ አሰራር ክፍተት ሊኖር ይችላል እንዳልኩ እንደ ቤተ ክርስቲያን ጭምር ነው ክፍተት አለ የተባለ የሚነገረው። ግን የለም ቤተ ክርስቲያን ውስጥ ቅድም ባየናቸው ነጥቦች እነዚህ ሐሳቦች የሉም። እና በዚህ ደረጃ ትውልዱ አንዳንዴ ተደጋግሞ የሚነገር ውሸት እውነት ይመስላል ይላሉ አባቶች። እና በጣም ተደጋግሞ ከመነገር ውሸቱ እውነት ሆኖ ቤተ ክርስቲያን እናቶቻችን እህቶቻችን እንደጨቆናቸው አድርገው የበታችነት ስሜት እንዲሰማቸው ተደርገው ወዳልሆነ የሰይጣን ሐሳብ ሁሉ እስከ መግባት የደረሱና ይሄ የሰይጣን ተልእኮን የማስፈጸም አንዱ መንገድ ነው ብለን ነው የምናምነው። ደግሞ ከእግዚአብሔር ተቃራኒ በሆነ መንገድ የምትጓዘው ጉዞ ሁሉ የሰይጣን ነው የሚሆነው። እና በዚህ ደረጃ የሴቶች እኩልነት የተባሉ የሚነሱ ሐሳቦች በእውነት ከመጽሐፍ ቅዱስ ከቤተ ክርስቲያን ትምህርት አንጻር ቤተ ክርስቲያን ወይም መጽሐፍ ቅዱስ ራሱ እግዚአብሔር ይህን አድርጓል ብለህ ትመረምር አድርጎ ወይም ደግሞ ሆኖ የምታገኘው እውነት አይደለም። ግን በምድራዊ አሰራር በነገስታት ዘንድ በተለያየ ሀገራዊ እንደ ባህል እንደ ሃይማኖት ሆኖ ግን ሴቶች ከተለያየ ነገር እንዲቆጠቡ የሚደረጉበት ሁኔታ ሊኖር ይችላል። ያ ግን የምድራዊ እንጂ የቤተ ክርስቲያን ሐሳብ
ወይም የእግዚአብሔር ሐሳብ እንዳልሆነ ልንረዳው ይገባል። አዎ መምህሩ በጣም አግዘውኛል። እንታዲው በኩሉ ናቸው በጣም አበረታተውኛል። እና አቡነ ዲዮናስዮስ ነበሩ በዚያን ሰዓት እሳቸውም በጣም ብዙ አስተዋጽኦ አድርገዋል። ያስተምሩ ይማሩ በጣም እንግዲህ እኔ እንድማር ነው የሄድኩ መጀመሪያ እና በጣም ለመማር ለማስተማር እኔን በጣም ብዙ ደክሟል። በእውነት ነገር መማር አለበት፣ አገርዎትን ማስጠራት አለበት፣ ይበርቱ አይዞት እያሉ ለሰዎች ሁሉ እየደወሉ እንዴት ናቸው ይደርሰዋል የበረቱ ነው ወይ እያሉ ብዙ ጊዜ ደውለውልናል እያሉ ሰዎች ይነግሩኛል። እና በዚያ እኔም ተበረታታሁኝ። እኔም እንትን አልኩና ሌሎች እህቶች መጡ። አሁን ይኸው በዛ ብለናል። እና የጀመርኩበት ምክንያት እነሱ አይዞሽ ስላሉኝ ነው። እነሱም አይዞሽ ብለውኝ ነው። እኔም ፈቃዴ ስለሆነ ነው። ያው አሁን ደህና እያስተማርኩ ነው ያለው። ይተባረክ እግዚአብሔር መልእክተ ሰላም ወፍቅር ትታሊ ተዞ ወተበቀል በቀል ጸሐፊ ልልና ደቅቶት የደረስ የማርያም ካህናቶች ሊቃውንት መኳንንቶች አሁን ቤተክርስቲያናችን የወደፊቱ ፈተና ተብሎ የሚገመተው በአብዛኛው ብዙ ሰው የሚያስበው ወይ ፕሮቴስታንቲዝም ወይም ደግሞ ሌላው አክራሪነት ይመስለዋል። ግን እሱ በሂደት ዓለም ወደ አንድ የተቀየረ ስትሄድ አብዛኛው ሰው ለዘብተኝነት ነው የሚከተለው። ፕሮቴስታንት በራሱ ጊዜ ሊጠፋ የሚችል ነው። ምክንያቱም በአውሮፓ በሌሎች ባደጉት ሀገሮች እንዳየነው በአንድ ወቅት ላይ በጣም አብቦ ነበር። አሁን ግን ወደ እግዚአብሔር የለም ወደሚል ነው የተቀየሩት በሂደት ማለት ነው። እና ይሄ በጣም ሴኩላሪዝሙና እንትኑ ሲበዛ እግዚአብሔር የለም ወደሚለው ነው ሲያድግ ማቹር ሲያደርግ ወደዛ ነው የሚሄደው። አሁን ስላላደገ ያደገበት ቦታ እንደዛ ነው የሆነው። እስልምና አክራሪነት የሚባለውም አሁን ጊዜያዊ ፈተና ነው። ወደፊት በሂደት ሰው ለመረጃ ቅርብ ሲሆን ሰው መግደል ምናምን ኋላ ቀርነት መሆኑ ሲረዳ በሂደት የጠፋ መሄድ ነው። የወደፊቱ የቤተክርስቲያን ትልቁ ፈተና ዓለማዊነት ነው። ቤተክርስቲያናችን ካሁኑ ቀድማ ነቅታ መስራት ያለባት ዓለማዊነት፣ ሴኩላሪዝም፣ ገንዘብ መር የሆነ እንቅስቃሴ ነው እና እሱ በጣም ሳይታወቅ በጣም አደገኛ እንቅስቃሴ ነው የሚሆነው። ለዚህ ደግሞ እንደ ግብአት የሚጠቀሙት እንደዚህ አይነት እንቅስቃሴዎች ናቸው። ሴቶችን መብት ማስከበር በሚል ሰበብ ሴቶች ያው እንደሚታወቀው ነው እንግዲህ እናታችን ሔዋንን ዲያብሎስ ሲያሳስታት በእባብ አድሮ የሰበካት ትልቅ እንደምትሆን የቀረባት ነገር እንዳለ ያንቺን ፍሬ ብትበላ አምላክ እንደምትሆን ሲነግራት ነው ልቧን የከፈተችውና አንዳንዶች በየዋህነት ልክ እንደዛ አይነት ስብከት ሲሰበኩ እንዲኮ መብታችሁ ቢከበር ልክ የዲያብሎስ የድሮ ስብከት አሁንም ይመጣልና ሲባሉ ልባቸውን የሚከፍቱ ሰዎች አይጠፉም። ነገር ግን ይሄ መጨረሻው ጥፋት ነው። በሌላው ዓለም ያየነው ያልተገባን ነገር ማድረግ እንኳን ለሴቶች ወንዶችም ቢሆን የተመረጡ ነው። ክህነት በምርጫ ነው። ዝም ብሎ ማንም ሰው ስለፈለገ ካህን አይሆንም። ምርጫ ይፈልጋልና ከጥንትም እስከ ዛሬም ባለው ማለት ነውና ከዚህ አንፃር እንደው ማንም ሰው ካህን ሆናለሁ እንዲሆናለሁ ስለተባለ ከልብ የአገልግሎት ፍቅርም አይደለም። መቼ ትንሹን አገለግል መቼ ታዘዝን? የአገልግሎት መጀመሪያው እኮ መታዘዝ ነው፣ ዝቅ ማለት ነውና ጥፋት የሆነ ቤተክርስቲያናችን አደጋ ላይ የሚጥል ትውልዱን የሚያጠፋ የግብረ ሰዶም እንደምናየው ነው እንግዲህ ዓላማው ግቡ መጨረሻው ያው ትውልድ የሚያጠፋና አደገኛ የሆነ አካሄድ ነውና የዛ አይነት የዛ ህብረት ያለው ግን አንዱ ክፍል ነው ተብሎ ሊወሰድ ይችላል። ሲታይ ግን ከውጭ ብዙ እህቶቻችን አንዳንዶችም እኛም ውስጥ ያሉ የሚያንቀሳቅሱት ፌሚኒዝም እንደ ትልቅ ነገር የሚያወሩ አሉና ፌሚኒዝም ውጭው ሲታይ እኩልነት ይላል፣ ግን ውስጡ በጣም አደገኛ የሆነ ስርዓት አልበኝነትን የሚያመጣ ሰው ያልተሰጠውን እንዲመኝ የሚያደርግና ጥፋት የሆነ ነውና ከዛ ይልቅ እውነት ማገልገል ከፈለጉ ክህነቱን ሰው ማገልገል መመኘት ያለባቸው እንደ ራሻ እናቶች ቤተክርስቲያንን እናት ልጆቻቸውን በማስተማር ልጆቻቸውን በማስጠመቅ በነገራቸው ያኔ ማስጠመቅ አይቻልም። ራሺያ ውስጥ በድብቅ ያስጠመቁ ጫካ ውስጥ ቤት ውስጥ ነው የሚጠመቁት የነበረው እና ቤተክርስቲያኒቷ ተዘግታ ነበር ኦፊሻሊ። እድሜ ለእናቶች አሁን ዛሬ አበባ ያው እንደምናየው ነው። ከመሪው ጀምሮ ብዙዎቹ በጣም ከፍተኛ ቁጥር ያለው የዛ ሀገር ህዝብ ኦርቶዶክሳዊ ነው እና እናቶች እነዛ ጠንካራ እናቶች ባይኖሩ ኖሮ ዛሬ ራሻ ቤተክርስቲያን ምናልባትም ሙዚየም ሆነ ጠፍታ ነበር። ስለዚህ እናቶቻችን ልጆቻቸው ማስተማር ላይ ለቤተክርስቲያን የሚጠቅመውን በማገልገል ከሄዱ እነሱም በረከት ያገኛሉ፣ ለቤተክርስቲያን በረከት ይሆናሉ። ከዚያ ግን አልፈው ሌላ ከተመኙ እነሱም
የሚያገኙት ነገር የለም። ለሀገርም ለቤተክርስቲያን ጥፋት ነው የሚሆነው። ስለዚህ ይሄ ዘመን የወለደውን እንደ ፋሽን እና ሁሉ ነገር በመከተል በኋላ ጥፋት እንዳይከሰት መጠንቀቅ ያስፈልጋል። ባልሽ ገዢሽ ይሆናል የሚለውን የመጽሐፍ ቅዱስ ሐሳብ ይዘው ይህ እኩልነትን ይጻራል ብለው ደግሞ የሚያስቡ ሰዎች አሉ። ይሄ ሔዋን ፈቃድሽ ወደ ባልሽ ይሆናል ያላት ለባልሽ ትገዣለሽ ትረገጭ ትኖሪያለሽ ማለት አይደለም። ፈቃድሽ ወደ ባልሽ ይሆናል የሚለውም በምጥ በጋር በጭንቅ ትወልጃለሽ ከዛ ፈቃድሽ ወደ ባልሽ ይሆናል ይላታል አምላካችን እግዚአብሔር በተረገሙ ጊዜ ማለት ነው። ይሄ ማለት ፈቃድሽ ወደ ባልሽ ይሆናል በሩካቤ ስጋ ስላለው ግንኙነት የተነገረም አይደለም። ፈቃድሽ ወደ ባልሽ ይሆናል ባልሽ ሳይፈቅድ ባልሽ ሳይማክርሽ ባልሽ አብረን እንብላ ብሎ ሳይወስንልሽ ብቻሽን ሄደሽ ያችን ፍሬ በልተሻለሁ። ከዚህ በኋላ ግን ከአዳም ጋር ተማክረሽ ከባልሽ ጋር ወስንሽ ከባልሽ ፈቃድ ጋር አንድ ወደሆነ ሐሳብ ትመጫለሽ። የጋብቻን አንድነት ከዛ በኋላ ያለውን የተቀደሰውን የጋብቻ ህይወት እየተናገረ ያለበት ምንባብ ነው ይሄም እንጂ አንዱ ገዢ አንዱ ተገዢ በዚህ ዓለም እንዳለ የባርነት አይነት ኑሮ ያለ ሐሳብም አይደለም የእግዚአብሔር ሐሳብ። ስለዚህ ሰዎች የእግዚአብሔርን ሐሳብ ባለመረዳት የመጽሐፍ ቅዱስን የትርጉም ሂደት በአግባቡ ባለመረዳት ባለመገንዘብ እየጠፉ ያሉበት ነው። የሴት ራስ ወንድ ነው ይላል መጽሐፍ ቅዱስ። ይህንንም እሱ ራስ ከሆነ እሷ የበታች ናት ብለው የሚወስዱ አሉ። ግን አይደለም። የሴት ራስ ሐዋርያው ቅዱስ ጳውሎስ የወንድ ሁሉ ራስ ክርስቶስ ነው፣ የሴትም ራስ ወንድ ነው፣ የክርስቶስ ራስ እግዚአብሔር ነው ይላል። አሁን የሴት ራስ ወንድ ነው ስለተባለ ይበልጣል ካልን የክርስቶስ ራስ እግዚአብሔር ነው ሲል እግዚአብሔር ከክርስቶስ በላይ ነው ልንለው እንግዲህ አየህ ሎቱ ስብሐት። ይሄ ወደ ምን ይወስዳል? ወደ አርዮስ ምንፍቅና ትምህርት ወልድ ፍጡር ነው ወዳለው ማለት ነው ሊወስደን ይችላል። ስለዚህ እዚህ ጋም ወንድ የሴት ራስ ነው ሲል መገኛዋ ነው። ለምን ከጎኑ አጥንት ነው ስለ ሰርቷልና መገኛዋ ነው፣ ከሱ አጥንት ወስዶ ነው የተፈጠረችው የሚለውን ቀድሞ እግዚአብሔር ከምድር አፈር ያበጀው እሱን ነው የሚለውን ለመግለጥ እንጂ ማበላለጥንም አይደለም። በዚህ ውስጥ የሴት የበታችነት የወንድ የበላይነት የምናይበት ትምህርት አይደለም፣ ጭራሽ ፈጽሞ የሚታይ አይደለም። እና የሴት ራስ ወንዝ ነው የሚለውን ይዘው ወንድ ከሴት ይበልጣል የምንል ከሆነ ወደ ተሳሳተ ትምህርት ሊወስድ ይችላልና በአግባቡ የእግዚአብሔርን ሐሳብ የመጽሐፍ ቅዱስን ትምህርት ትርጓሜውን መረዳት ያስፈልጋል። ባለማወቅ እየተጻፉ እየተሳሳቱ እንዳሉ ሆነው ብዙ ሰዎች ሆም ብለውም ደግሞ ይህንን የስተት ትምህርት ደግሞ የሚያራምዱ አካላት አሉ። ሆም ብለው ለማወናበድ ማለት ነው። የመጽሐፍ ቅዱስን የእግዚአብሔርን ሐሳብ የተቀደሰውን የእግዚአብሔርን ፈቃድ ለማበላሸት የሚሰሩም ሰዎች አሉ። የሰው ግንዛቤ ክፍተት ወይም ደግሞ የእውቀታቸው ማነስ ተጠቅመው በእኩልነት ስም ልዩነትን ይበልጥ ለማስፋት የሚሄዱ ሰዎች አሉ። በጣም በጥበብ ማለት ነው። አሁን የምናየው ጥፋት እሱ ነው። ለቃለ እግዚአብሔር እንዳይገዙ ሕጉን እንዲጥሱ እንዲሁም ደግሞ በእግዚአብሔር ላይ እንዲያመፁ የማድረግ ልክ በኦሪት ዘሌዋውያን ምዕራፍ 16 ላይ ዳታንና በኦሪት ዘኍልቍ ምዕራፍ 16 ላይ ዳታንና አቤሮን እኛ እስከ መቼ ድረስ አሮን ብቻ ያጥራል እኛ ማጠን አለብን ብለው ተነሱ። ግን እግዚአብሔር አሮንን ነው የሾመው። በአሮን በኩል ያለውን ዘር ነው እግዚአብሔር ለክህነት በብሉይ ኪዳን የመረጠው። ከዛ በኋላ ግን እኛም ካላጠንም ብለው አመፁ፣ ተነሳሱ። ከዚያ ይዘው ገቡ። እግዚአብሔር ቀስፏቸዋል። እና ልክ እንደዚህ ሰው ትውልዱን ለቅስፈት በእኩልነት ስም እኛ ለምን እናንሳለን በሚል ስም ሆነ ብለው አጀንዳ ቀርጸው ትምህርት ስርዓተ ትምህርት አዘጋጅተው በተለያየ መንገድ ትውልዱ ላይ እያሰረጹ እየዘሩ መልእክት እያስተላለፉ ሆን ብለው ከቅድስና ለማውጣት የሚሰሩ አካላት አሉና በእውቀት ማነስ ባለመገንዘብ በግንዛቤ ችግር እንደገናም ደግሞ ሆን ብለውም ደግሞ ይህን የሚያደርጉ አካላት እንዳሉ ልንረዳ ይገባል። በባህልና በሃይማኖት የተቀመጡትን የወንድና የሴት ሚናዎች ማክበር ማለት ሴትን መጨቆን ሳይሆን እያንዳንዱ አካል በተሰጠው ጸጋና አቅም ቤተሰቡንና ሀገሩን የሚገነባበትን ጥበብ መከተል ማለት ነው። የጾታ እኩልነት በሚል ስም የሚመጡ ባዕድ አስተሳሰቦችን በጥንቃቄ መመርመርና የራሳችንን የተቀደሰ የትዳር እሴቶች መጠበቅ ለቀጣዩ ትውልድ ደህንነት ወሳኝ መሆኑን መገንዘብ ይኖርብናል። አሁን ቤተክርስቲያን በደንብ ያላትን እንትን አልተጠቀመችም ብለን ልንወስድ እንችላለን። ብዙ ጊዜ እናቶቻችን እህቶቻችን በጣም ዴዲኬትድ ናቸው። ቤተክርስቲያን ብትሄድ አሁን ኪዳን ጠዋት ብትሄድ አብዛኛው ሴቶች ናቸው። ቅዳሴ ብትሄድ ሴቶች ናቸው። የትም ቦታ የሚሳተፉት በብዛት ወንዶች አይሳተፉ ማለት ሳይሆን በብዛት ሴቶች ናቸው። ሴቶችን ካስተማር ናቸው በትክክል ወደ አገልግሎት ካስገባ ናቸው። ሙሴን እኮ ሙሴ ያደረገችው እናቱ ነች አይደል እንዴ?
ዛሬ የራሻውን መሪ ቭላድሚር ፑቲንን ክርስቲያን እንደሆነ ያደረገችው እናቱ ነች። በድብቅ ነው ያስጠመቀችው። እና እናቶቻችን ላይ ከሰራን ትውልድ ላይ ነው የምንሰራው። እና ቤተክርስቲያን ስፔሻል የሆነ የሴቶች መርሃ ግብር ሴቶችን እንዴት ማቀፍ ይቻላል የሚል ልዩ መርሃ ግብር ያስፈልጋታል። አንድም እነሱን በሃይማኖት ለማጽናት፣ ሌላም ደግሞ አዲሱን ትውልድ ወንድንም ይሁን ሴቶች በሃይማኖት ለማሳደግ በጣም አይዲያል የሚባለው ሴቶች ላይ መስራት ነው። እና ሴቶችን ካላስተማር ለልጆቻቸው ስለ ስርዓተ ጸሎት፣ ስለ ጾም የሚያስተምሩት እናቶቻችን ናቸው። እና ከዚህ አንጻር ቤተክርስቲያን የበለጠ ነገ ተረካቢ ትውልድ ለማፍራት ከፈለገች ሴቶች ላይ መስራት አለባት ነው። ሁለተኛ ደግሞ አገልግሎትም ላይ ቢሆን ሴቶች ማሳተፍ የበለጠ ማሳተፍ ያስፈልጋል። በተለይ በአስተዳደራዊ ነገሮች ላይ ምክንያቱም አንደኛ ታማኞች ናቸው ማለት በተፈጥሯቸው ሴቶች የያዙትን ነገር አድምቶ የመስራት በጣም ለቤተክርስቲያን ሕይወታቸውን እስከ መስጠት ቅዱስ ጳውሎስ እንደተናገረው እዚህ ሮሜ 16 ላይ ለኛ ሲሉ ሕይወታቸውን እስከሚሰጡ ናቸው ይላል ሲገልጻቸውና ካሳመንናቸው በትክክል ወደ መስመር ካስገባናቸው ሴቶችን በጣም ለቤተክርስቲያን ሁላችሁ ያላቸውን የሚሰጡ ናቸው። እንደው ጥናት አላካሄድንም እንጂ ጥናት ቢካሄድ አሁን ለቤተክርስቲያን መባ የሚሰጡት የቤተክርስቲያን ብዙ ነገር የሚያደርጉት እኔ ባለኝ ኦብዘርቬሽን ሴቶች ናቸው በብዛት እናቶቻችን ናቸው እህቶቻችን ናቸው። ስለዚህ እነሱን ላይ የበለጠ መስራት ያስፈልጋል። ምናልባት እንደ ተጨማሪ ደግሞ መነግር አንድ እኛ ያደረግነው ጥናት ነበርና የኢትዮጵያ ሕዝብ በ1986 በተካሄደው የሕዝብና ቤት ቆጠራ ወደ 50% የሚሆነው ኦርቶዶክሳዊ ነበር። በጾታ ስናየው ሴቶች ወደ 52% ናቸው። ከሴቶች ውስጥ 52%ዎቹ ኦርቶዶክሳውያን ነበሩ። ወንዶች ደግሞ ወደ 48% አካባቢ ነበሩ። ነገር ግን ያው በሂደት በነበረው የተለያዩ እንቅስቃሴዎች ቤተክርስቲያን ብዙ ምዕመናን ስታጣ ከፍተኛ ቁጥር ያጣቸው ሴቶችን ነው። ሴቶች ሲሄዱ ደግሞ ብቻቸውን አይደለም የሚሄዱት፣ ልጆቻቸውን ይዘው ይሄዳሉ፣ ባሎቻቸውን ይዘው ይሄዳሉ። ሲያመጡም እንደዛው ናቸው። ሴቶች ላይ የምንሰራው ስራ የቤተክርስቲያን ህልውና የሚወስን ነገር ነውና እሱ ላይ ሴቶች ላይ መስራት በጣም በጣም ኢምፖርታንት ነው። እንዴት እንስራ የሚለው ብዙ ዝርዝር ነገር ይፈልጋል። ግን ቢያንስ እነሱ ላይ ፎከስድ የሆነ በክፍል ሊሆን ይችላል፣ በአንድ መምሪያ ሊሆን ይችላል፣ በሊቀ ጳጳስ የሚመራ ሊሆን ይችላል። ዋትሶኤቨር ሴቶች ተኮር የሆነ ልዩ መርሃ ግብር እና ፕሮግራም ቤተክርስቲያን ሊሆናት ያስፈልጋል ነው። እግዚአብሔር ለወንድም ለሴትም እኩል ሁሉን ነገር እንዳደረገ ተመልክተናል። በብዙ ጸጋ ሁሉን እንዳከበረ ተመልክተናል። ግን እንደ ቤተክርስቲያን አሁንም የሴቶች የእናቶች ዋጋ ወይም ደግሞ ሊያበረክቱ የሚችሉት አስተዋጽኦ ከፍተኛ ከመሆኑ አንጻር ቤተክርስቲያንንም ትውልዱንም ለመጥቀም የቤተክርስቲያንን አገልግሎት ብዙ ተደራሽ ለማድረግ ለማስፋት ውጤታማ የሆነ ትውልድ ከታች ጀምሮ ለማውጣት እናቶችን ከዚህም በላይ እህቶችን ከዚህም በላይ በቤተክርስቲያን አገልግሎት ማሳተፍ ይገባናል። ያለውንም ማስጠብቀን ሊሳተፉባቸው በሚችሉ መንገዶችም ወይም ክፍተቶችም ሊሳተፉባቸው በሚችሉ የአገልግሎት መስኮችም እንዲሳተፉ ማድረግ ይጠበቅብናል። መንፈሳዊ ትምህርቶችን ማበረታታዎችን ማድረግ ይጠበቅብናል። ለምሳሌ ቅዱሳት አንስትን ተጋድሏቸውን በስፋት በቤተክርስቲያን ማስተማር። ተጋድለዋል፣ በሰማዕትነት አልፈዋል። ብዙ ጥበብ፣ እውቀት በብዙ የአመራር ኃላፊነት ሚና ውስጥ አልፈዋል። ይህን ነገር ሰው እንዲያውቀው ማድረግ ያን ባወቀው ቁጥር ሴቶች እናቶችም የእኩልነት ስሜት ጠፍቷል በሚል ስሜት ውስጥ ያሉም እንዴ ቤተክርስቲያን በዚህ ልክ ያገለገሉ እናቶች አሉን ለካ ሚናቸው ጉልህ ነው ወደሚል አሁንም ተነሳስተው ወደዛ ክብር የመድረስን ኃይል እንዲያገኙ ሊያደርግ በሚችልበት ደረጃ ተጋድሏቸውን በስፋት ማንሳት፣ ሴቶችን በዘመናዊና በአብነት ትምህርት ቤቶች ገብተው እንዲማሩ ማበረታታት፣ መንፈሳዊ ትምህርት ላይ በስፋት እንዲማሩ እንዲሳተፉ ማድረግ፣ በቤተክርስቲያን አውደ ምሕረት የእናቶችን ሚና መዘከር፣ ማስተማር፣ በደንብ በጥልቀት ሰው እንዲረዳው ማድረግ፣ በተግባራዊ አገልግሎቶች ላይም ተሳትፎ እንዲኖራቸው ማድረግ። ለምሳሌ በመዝሙር በዜማ መሳሪያዎች በበገና ትምህርት ሊሆን ይችላል መሰል አሁንም ይሰጣል በቤተክርስቲያን። በዚህ ላይ ያላቸውን ተሳትፏቸውን ማጎልበት፣ የቤተክርስቲያን አልባሳት ንዋየ ቅድሳትን ዝግጅት ላይ ያደርጋሉ። በዚህ ላይ ያላቸው ሚና እንዲጨምሩ ማድረግ፣ በጣም እንዲሳተፉ ማድረግ ይቻላል። በቅጽረ ቤተክርስቲያን ያሉ የማጽናት አገልግሎት ሊሆን ይችላል። የተለያዩ ተሳትፎችን ከምስጢራቱ ባሻገር ያሉትን አገልግሎቶች ላይ ብዙ ጊዜ ምንድነው በሰበካ ጉባኤው ለምሳሌ በህንፃ በልማት ኮሚቴ ሊሆን ይችላል በቤተክርስቲያን የተለያዩ ተሳትፎች ላይ ብዙ ጊዜ ወንዶች ሲቀድሙ ታያለ። እኛም ይመጡልን እነሱ ስለሆኑ ይሁን ሴቶች ራሳቸው ወደ ኋላ እያደረጉ እምቢታ በመሸሽ ይሁን አታውቀውም። ያው ጥናት ይፈልጋል። ግን
በሰበካ ጉባኤ ሊሆን ይችላል፣ በልማት ኮሚቴ፣ በህንፃ ኮሚቴ፣ በሰንበት ቤት ኃላፊነት፣ በአመራር በተለያዩ አገልግሎቶች ላይ ሊሆን ይችላል። በስብከተ ወንጌል አገልግሎት በኮሚቴዎች በተሳትፎ ሊሆን ይችላል። ሴቶች ወደፊት እንዲመጡ ማድረግ ያላቸው ሚና እየጨመረ እንደገናም ደግሞ ለነገ በደንብ ተደራሽ እንዲሆኑ የማድረግ እድል ይፈጥራል። በእንግዳ መስተንግዶ፣ በአስተዳደር ስራዎች በቢሮ ደረጃ ባሉ የተለያዩ አሁን ሂሳብ ክፍል ላይ የሚሰሩ አሉ፣ በጽህፈት ቤት የሚሰሩ አሉ፣ መዝገብ ቤት፣ በቢሮ በመደበኛ የቤተ ክርስቲያን አስተዳደር መዋቅር ውስጥ ማለት ነው። እንዲህ አይነት ነገሮችን እያሰፉ መሄድ እድላቸውን እንትን ይላል። በበጎ አድራጎትና በማህበራዊ አገልግሎት ገዳማትን፣ አብነት ትምህርት ቤቶችን በመርዳት በማሳነጽ ድጋፍ በማድረግ የአብነት ተማሪዎችን ካህናትን በመመገብ በመንከባከብ በተለያየ ሚናዎች ላይ እንዲሳተፉ ማድረግ የሴቶችን አቅም በተለያየ ነገር መገንባት የሴቶችን ማህበራዊ ህይወት በማጠናከር ለቤተ ክርስቲያን አስተዋጽኦ እንዲያደርጉ ድጋፍ እንዲያደርጉ ማድረግ በተለያዩ ውሳኔዎች ላይ በእነሱ ደረጃ ሊወሰኑ በአገልግሎታቸው በሚያገለግሉባቸው መስኮች ላይ ተሳትፎ ሊወስኑባቸው በሚችሉ ዘርፎች ላይ ሁሉ ተሳትፎ እንዲያደርጉ ውሳኔ እንዲያሳልፉ መተው ብቻ የሚሰጠውን አገልግሎት ብቻ ተሳትፎ አድምጦ ወይም ደግሞ ያንን ሚስጥር ተሳትፎ ፈጽሞ መሄድ ብቻ ሳይሆን በተለያየ መልኩ ለዛ ዝግጅትም እነሱ ማድረግ የሚችሉበት አቅም እንዳላቸው ጸጋ እንዳላቸው አውቀው እንዲሳተፉ ማበረታት ነገም በሚኖር የቤተ ክርስቲያን አገልግሎት ላይ የነሱን ሚና የነሱን ተሳትፎ ከፍ የምናደርግበት እድል ነው ብዬ አስባለሁ። ሲያስተምሩ ደግሞ አሁን ሴቶች አሁን በዚህ በስነ መለኮት በቴዎሎጂ እየገቡ እየተማሩ ነው። ብዙዎቹ የመጀመሪያም ሁለተኛም ዲግሪ እየያዙ ነው። ተምረው ግን ኢንጌጅ አላደረገቻቸውም ቤተ ክርስቲያን። እነዚህን እህቶቻችንን በተለያዩ ማህበራት በተለያዩ ውመን ግሩፕስ ወይም ሴቶች ውስጥ ባሉት አደረጃጀቶች ውስጥ እንደ መምህርነት ቢመደቡ ቢያስተምሩ፣ ምክንያቱም እነሱ ናቸው የሴቶቹን ችግር ስነ ልቦና የበለጠ የሚያውቁት ከወንዶቹ ማስተማር ይችላሉ። እህቶችን እና በእንደዚህ አይነት ቦታ ማስተማር ይችላሉ። በመምከር የጠፉትን በመመለስ ትልቅ አገልግሎት መፈጸም ይችላሉ። እና ይሄን ለማድረግ ግን ቤተክርስቲያኒቷ የራሷ የሆነ አደረጃጀትና በስትራቴጂ ቢመራ ዶክመንት ቢኖርና በዛ ላይ ቢሰራ የበለጠ ይሆናል የሚል አለኝ። እዛ ላይ ካልሰራን ሴቶች ላይ ካልሰራን ነገ ብዙ ዋጋ ልንከፍል እንችላለን። በነገራችን ላይ እኔ ከራሻ ቤተክርስቲያን የተማርኩት ነገ አንድ ችግር ቢመጣ እንግዲህ 80-70 ዓመት ያለ ምንም አይነት ቤተክርስቲያኗ ተዘግታ ካህናት ሳይኖሩ በቃ ቤተክርስቲያኗን ሙጥኝ ብለው ይዘው ያተረፏት እናቶቻችን ሴቶች ናቸው። ነገም ችግር ቢመጣ የኛም ቤተክርስቲያን ብንወስድ በቃ የቤተክርስቲያናችን ተስፋ የሚሆኑት እነሱ ናቸው ተብሎ ነው የሚታመነው። እና ከዚህ አንጻር እነሱ ላይ መስራት ለክፉ ጊዜ የሚሆኑ ናቸው። ሱስንዮስ ካቶሊክን ሲቀበል እኮ ሌሎች ፈርተው ደንግጠው በነበሩ ሰዓት ወለተ ጴጥሮስ ነች እየተነስታ በፊት ለፊት እየታሰረች ብዙ መከራ እየደረሰባት ሱዳን ድንበር ድረስ ነው ወስዶ ያሰሯት። ነገር ግን እዛም ሆና ሴቶችን እያስተማረች ፊት ለፊት እየተጋፈጠች ብዙ ስራ የሰራች እናታችን ነች። እና ሴቶች በጣም ለሃይማኖት በጣም 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 እጅግ ትልቅ ተስፋ ያላቸውና ወሳኝ አካላት ስለሆኑ እነሱ ተኮር የሆነ መርሃ ግብር ያስፈልገናል። ለነሱ ተኮር የነሱን ችግር ማወቅ ያስፈልጋል። በኢኮኖሚም አሁን ብዙዎቹ እህቶቻችን እናቶቻችን ለብዙ ነገር ይጋለጣሉ፣ ኢኮኖሚካሊም ሊጎዱ ይችላሉና ያንን ሁሉ አድሬስ የሚያደርግ ስፔሻል ፕሮግራም ያስፈልጋታል ቤተክርስቲያኒቷ። ያን ለማድረግ ግን በትልቁ ማሰብ ስለሚፈልግ ለማለት ፈልጌ ነው። በቤተክርስቲያናችን ትምህርት በመጽሐፍ ቅዱስ አስተምህሮ በየትኛውም ከስነ ፍጥረት ጀምሮ እንግዲህ ከብሉይ ኪዳን ከማለታችን በፊት የነበረ ዘመን ነበረ እና እግዚአብሔር ፍጥረታትን መፍጠር ከጀመረበት ጊዜ ጀምሮ ወንድንም ሴትንም እኩል አድርጎ በበረከትም በክብርም በአፈጣጠር ሂደትም በሁሉም ነገር እኩል አድርጎ ነው የሰራው። እንደገናም ደግሞ በተለያዩ ሴቶችን ዝቅ ሊያደርጉ በሚችሉ ሐሳቦች ውስጥ የተገለጡ ነገሮች ሁሉ ትርጉማቸውን ፍቻቸውን በደንብ መረዳት ስለመሰለን ወይም ተደጋግሞ ስለተነገረ ወይም ደግሞ በምዕራቡ ዓለም ይሄ ሰይጣንን ሐሳብ በሚያራምዱ አካላት ስለ ሴቶች የበታችነት ወይም ደግሞ ልዩነት የሚሰበኩ ስብከቶች፣ የሚነገሩ ንግርቶች፣ የሚጻፉ ጽሁፎች ዝም ብለን በስጋ አይን ተመርተን ተነርተን ብቻ እነሱን ይዘን ያን ልክ እንደ ገደል ማሚቶ ማስተጋባት ማጮ ሳይሆን እውነታው ምን ላይ ነው? ቤተክርስቲያን ምን ትላለች? መጽሐፍ ቅዱስ ምን ይላል? የእግዚአብሔር ሐሳብ እውነቱ ያለው ምን ላይ ነው የሚለውን በደንብ መመርመር፣ ማጥናት፣ መጠየቅ፣ መረዳት ከዛ በኋላ ያንን ሐሳብ እንደውም ይሄ ውድቅ የሆነውን ጥላሸት የሚቀባውን የሰይጣን ሐሳብን ውድቅ አድርጎ እውነተኛውን ነገር በመግለጥ ሞጋች በመሆን ጭምር
የእግዚአብሔርን ሐሳብ ይሄ እኮ አንዱ አገልግሎት ነው እኮ ትውልድ የምናድንበት ነው እየጠፋ ያሉ ወጣቶችን እህቶቻችን እናቶቻችን እኮ የምናድንበት ወደ እውነት የምንመልስበትም ጭምር መሆኑን ተረድተን በዚህ አገልግሎት ላይ እንደውም ብዙ እናቶች ብዙ እህቶች እውነቱን ተረድተው የቤተክርስቲያን ሐሳብ አጉልተው የሚያወጡበትን ድል ቢፈጥሩ ዘመኑ በጣም የረቀቀ ነው እጃችን ላይ ባሉ ስልኮች ኮምፒውተሮቻችን በተለያየ መንገድ ቤታችን ሆነን ተደራሽ የምናደርግበት ነውና ይህንን እውነት ሴቶቹ እህቶቻችን እናቶቻችን ራሳቸው እውነቱን በደንብ በጥልቀት ተረድተውት ከነሱ አንደበት ይህን ሐሳብ መግለጥ ቢችሉ ልክ አንዳንዴ በተቃራኒ ጾታ ውስጥ ያለ ሰው ሲገልጠው አድሎም እንዳይመስል ቤተክርስቲያንን ከመታደግ ትውልዱን ከማዳን አንፃር እነሱም ይህን ሚና ቢወጡ ያለውን እውነት ቢገልጡ በደንብ አድርገው ቢያስተምሩበት ትልቅ የቤተክርስቲያንን ስራ እንደሰሩ እንቆጥራለን ብያስባለሁ። ሴቶቹ መማር አለባቸው ማበረታታት ሴት ብትወልድ ልጆቿን እያስተማረች ታሳድጋለች በጥሩ ስነ ምግባር ከጡቷ ጋራ ከምትሰጠው የእናትነት ፍቅሯ ጋራ የእግዚአብሔርን ቃል እየመገበች ታሳድጋለች ብትመነኩስም ለሌሎችን ታስተምራለች ከእግዚአብሔር እንዲጠበቅ ታደርጋለች እንደውም ደግሞ ከወንዶቹ በእውነት ሴት ናት ትኩረት ያላት ለትምህርት ለያዘችው ነገር ሁሉ ርህራሄ ጋራ ትጋት ጋራ እንደ ሴቶች ያለ እኔ በእውነት በጣም ከማየውም አንፃር ሴቶች ትጉ ናቸው ለያዙት ነገርም የተሰጣቸውን አደራ ኃላፊነትም ለመወጣት በዛም ጥረት የሚያደርጉ ስለሆኑ ስለዚህ ማህበረሰቡ ሴት ተምራ ምን ታደርጋለች የሚለውን ነገር እየተወ ሴቶችን ቢያበረታታ ቢማሩ ወንዶቹ መልካም ነው እላለሁ። لا